ትንቢተ ኢሳይያስ ምዕራፍ 45 ከቁጥር 1 ለቀባሁት ቀኝ እጁንም ለያዝኩት ነገሥታትን ትጥቅ አስፈታ ዘንድ ሕዝብን ሁሉ ላስገዛለት ደጆቹ እንዳይዘጉ በሮቹን በፊቱ ለሚከፍትለት ለቂሮስ እግዚአብሔር እንዲህ ይላል። በፊትህ እሄዳለሁ፣ ተራሮችንም እደለድላለሁ፣ የናስ በሮችን እሰብራለሁ፣ የብረት መወርወሪያዎችንም እቆርጣለሁ። በስምህ የሚጠራህ የእስራኤል አምላክ እኔ እግዚአብሔር መሆንን ታውቅ ዘንድ በተሰወረ ስፍራ የተከማቸውን ሀብት በጨለማም ያለውን ንብረት እሰጥሃለሁ። ስለ ባሪያዬ ስለ ያዕቆብ ስለ መረጥኩት ስለ እስራኤል አንተ ባታውቀኝም እንኳን በስምህ ጠርቼሃለሁ፣ የክብርንም ስም ሰጥቼሃለሁ። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔ በቀር አምላክ የለም። አንተ ባታውቀኝም እንኳን እኔ አበረታሃለሁ። ይኸውም ሰዎች ከፀሐይ መውጫ እስከ መጥለቂያው ከኔ በቀር ሌላ እንደሌለ እንዲያውቁ ነው። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም። ዛሬ ሁላችንም እናምናለን እግዚአብሔር አምላክ ይህንን የቂሮስን ቃል ኪዳን በእኛ ሕይወት እንደሚፈጽም። በክርስቶስ ኢየሱስ የተጠራን ሰዎች፣ በቁልምጫ ስም የተጠራን እግዚአብሔር በመስቀል ላይ የከበረን ሕይወት የሰጠን የእግዚአብሔር ልጆች ደስ እያላችሁ ከኔ ጋር በእምነት ይህንን ጸሎት እንጸልያለን። ዛሬ ይህ ቅባት ያገለግለናል። ለቀባሁት ብሎ እንደጀመረ ይህ ቅባት በእኛ ሕይወት እንደሚሰራ ሁላችንም እያመንን በጌታ በኢየሱስ ስም ጸሎት እንቀጥላለን። አምላካችን እግዚአብሔር ሆይ እናመሰግናለን። በክርስቶስ ኢየሱስ የቀባህን፣ በክርስቶስ ኢየሱስ ያስተማርከን፣ በክርስቶስ ኢየሱስ ሕይወት የሰጠህን፣ በክርስቶስ ኢየሱስ በቁልምጫ ስም የጠራህን፣ የማንጠፋበት ዓለም ውስጥ የከተትከን፣ ካንተ እቅፍ ያኖርከን በጌታ በኢየሱስ ስም እናከብርሃለን። ዛሬም እኛ እንደ ቂሮስ አንተን ባላወቅንህ ጊዜ፣ አንተን ባልተከተልንህ ጊዜ ስላንተ ይህን ያለ ይሄ ነው ብለን የምናወራው እውቀት ባይኖረኝም እግዚአብሔር አምላክና መድኃኒት ሆይ በጌታ በኢየሱስ ስም በዚህ ሰዓት በእኛ ላይ ስላለህ መረዳት እኛን እንደምታበረታ ስለምታውቅ እናመሰግንሃለን። አባት እግዚአብሔር ሆይ እኛ በራሳችን የምንመካ ሰዎች አይደለንም። በእኛ አቅም የምንጓዝ አይደለንም። በእኛ ጉልበት ምንሄድ አይደለንም። እኛ በራሳችን ያለንን ነገር ይዞ ለመሄድ ብቁ የሆነ ጭንቅላት የለንም። ሁል ጊዜ ያንተ መሪነት ያስፈልገናል። ሁል ጊዜ ያንተ አጋዥነት ያስፈልገናል። ሁል ጊዜ ያንተ አበርቺነት ያስፈልገናል። እግዚአብሔር አባት ሆይ በክርስቶስ ኢየሱስም አመሰግንሃለሁ። በዚህ ሰዓት እግዚአብሔር አባት ሆይ ለቀባሁት እንዳልክ አንተኛን በመቀባት እርግጠኛ የሆንክ አምላክ ሆይ በጌታ በኢየሱስም አመሰግንሃለሁ። መጽሐፍ እንደሚናገር ከዚህ በኋላ አስተማሪ አያሻችሁም፣ የሚያስተምራችሁን ቅባት በእናንተ አኖራለሁ ብለህ በቅዱስ ቃልህ እንደተናገርክ እግዚአብሔር ሆይ በእኛ ውስጥ ያስቀመጥከው በክርስቶስ ኢየሱስ በመንፈስ ቅዱስ አማካኝነት የከተትከው ቅባት አለ። አስተማሪ ቅባት፣ መሪ ቅባት፣ እግዚአብሔር ሆይ አንተን ለማወቅ የሚሆን ቅባት አለ። ለቀባህን በመንፈስ ቅዱስ ላስነሳህን ለእኛ በሮቻችን እንዲከፈቱ ዛሬ ጸልያለሁ። እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው ተብሎ እንደተጻፈ እግዚአብሔር ሆይ ኢየሱስ እንኳን መቀባትና በቅባት ስር መመላለስ አስፈልጎት ነበር። ለዚህም እግዚአብሔር በመንፈስ ቅዱስ በኃይልም ቀባው። እርሱም በዲያብሎስ ጭቀና ስር የተገዙትን እየፈታ የታመሙትን እየፈወሰ መልካምን ሁሉ እያደረገ ዞረ እንደሚል እግዚአብሔር መልካም ለማድረግ ሕይወትን መልካም ለማድረግ ፍጻሜያችንን መልካም ለማድረግ የእኛን ነገር መልካም ለማድረግ የሚሆን ቅባት ካንተ ዘንድ አለን። እናምናለን በጌታ በኢየሱስ ስም ቀናችን አይጨልምም። እናምናለን የያዝነው ነገር አይበላሽም። እናምናለን በቅባት መንገድ ይስተካከልልናል። እናምናለን ይህ የነገርከን ቃል በእኛ ሕይወት ይፈጸማል። እናምናለን አንተ ዝም ብለህ የምታይን አምላክ አይደለህም። የቀባህን በፊት ለፊታችን የምትሄድ የምትወጣ የምትገባ የምትመራን እግዚአብሔር የምታደርሰን በጌታ በኢየሱስ ስም እናምናለን። ዛሬ ይሄ ቀን የኛ ቀን ነው። ዛሬ ይሄ ቀን የኛ ቀን ነው። ዛሬ በምናልፍበት ጎዳና ላይ አንተ ከኛ ጋር ነህ። እናምናለን። እግዚአብሔር ሆይ ለቀባሁት ቀኝ እጁን ለያዝኩት እንዳልክ እግዚአብሔር እጃችንን ይዛል። እናምናለን። ወዳጆች ቀኝ እጅ መያዝ ማለት አቅም ነው። ቀኝ እጅ ማለት ፖቴንሻል ነው። ቀኝ እጅ ማለት ጉልበት፣ የኛ ፍጽምና ነው። ቀኝ እጅ ማለት ዳይሬክሽን ወይ አቅጣጫ አይደለም። ቀኝ እጅ ማለት ጉልበት ነው። ራይት ፖዚሽን ነው። እኛ ትክክል የሆንበት ነው። አያችሁ እግዚአብሔር የእኛን ትክክል እንኳን ስለማይተማመንበት ይይዝልናል። እኛ እንዳንሳሳት፣ እኛ በአቅማችን በጉልበታችን በምንችለው ችሎታ ሁሉ ሄደን ነገር እንዳናበላሽ እርሱን ጭምር ይዞን ነው የሚመራን። እግዚአብሔር ይዞን ነው የሚመራን። ቀኝ እጁን ለያዝኩት ነገሥታትን ትጥቅ አስፈታ ዘንድ
ሕዝብን ሁሉ ላስገዛለት ደጆቹ እንዳይዘጉ በሮቹን በፊቱ ለሚከፍትለት ለቂሮስ ይላል። እግዚአብሔር ለእኛ ምን አይነት አምላክ ነው ከተባለ በሮቻችን እንዳይዘጉ አንድ በር ላይ በሰቀቀን እንዳንኖር በችግር እንዳንኖር ይሄ በር እንዳይዘጋብን ብለን በድህነት ጭንቅላት እንዳንኖር ሌላ በር ጨምሮ የሚከፍት ይሄ በር እንዳይዘጋ ሲፈልግ ሌላ የሚያባዛ እግዚአብሔር በምህረቱ የሚያባዛ በቸርነቱ የሚያባዛ ሁሉን በማድረጉ በመቻሉ የሚያባዛ እግዚአብሔር ይሄ ቅባት በጌታ በኢየሱስም በሮቻችሁን በኃይል እንዲከፍተው ጸልያለሁ። ዛሬ ያላችሁበት ነገ የምትስቁበት እንዲሆን ዛሬ የምታልፉበት ነገ ሌላ በር ሌላ በረከት ሌላ ትዳር ሌላ ህይወት ሌላ ታሪክ እግዚአብሔር ሰጥቷችሁ የምትስቁበት እንዲሆን ጸልያለሁ። ዛሬ እያለፍን ያለንበት ማንኛውም የማይመች የመሰሉ መንገዶች በክርስቶስ ኢየሱስም ከሰማይ በሆነልን ረድኤት መልካም እንዲሆን ጸልያለሁ። እግዚአብሔር ረድኤቱን እንዲልክልን ጸልያለሁ። እግዚአብሔር በቅባት ኃይል እንዲመራን ጸልያለሁ። ጠላት በተወራረደብን መንገድና ነገር ላይ በጌታ በኢየሱስ ስም ፍጻሜው ህይወት እንዲሆን ፍጻሜው መልካም እንዲሆን ፍጻሜው ደግነት እንዲሆን ፍጻሜው የአምላክ ምህረት ማውራት እንዲሆን ጸልያለሁ። ሰይጣን ጥርሱን በነከሰብን ነገር በሮቻችንን ለመዝጋት በሚጣደፍባቸው ህይወት ሁኔታዎች ላይ በጌታ በኢየሱስ ክርስቶስ ስም ዛሬ መልካም ይሁን። ዛሬ የእግዚአብሔር እግሮች ቀድሞውን እንዲወጡ ጸልያለሁ። እኛ አንችልም፣ እኛ አናውቅም፣ እኛ መንገድ አናውቅም፣ እኛ በሮች እንዴት እንደሚከፈቱ እንዴት እንደሚዘጉ አናውቅም። ነገር ሁሉ የሚከናወነው መንፈሳዊ ዓለም ላይ ነው። በጌታ በኢየሱስ ስም የሚረዱንን ሰዎች አሳይን የሚያደርግ የእግዚአብሔር እጅ ቀድሞን ይውጣ። የሚያስፈልገንን ነገር የሚሞላ የእግዚአብሔር እጅ ቀድሞን ይውጣ። የምንፈልገውን ነገር የሚያከናውን በልጆቻችን፣ በህይወታችን፣ በትዳራችን፣ በምንሰራው ስራ፣ በፋይናንሳችን ባቀድናቸው እቅዶች በዚህ ዓመት እናሳካቸዋለን ባልናቸው ነገሮች ሁሉ ላይ በክርስቶስ ኢየሱስ ስም የአምላክ እጆች ቀድሞ እንዲወጡ ጸልያለሁ። የእግዚአብሔር ኃይል እንዲረዳን ጸልያለሁ። አምላክ ሆይ እርዳን፣ አግዘን በጌታ በኢየሱስ ስም። ያላንተ ምናውቅ፣ ያላንተ ምንሰራ፣ ያላንተ ምናከናውን ሰዎች አይደለንም። እኛ እንደ ሰው ስንታይ ደካማ፣ እንደ ሰው ስንታይ ስጋ የለበስን፣ እንደ ሰው ስንታይ አቅም አልባንን። ነገር ግን አንተ ከያዝከን፣ አንተ ከኛ ጋር ከሆንክ፣ አንተ በትልቁ እጃችንን ቀኛችንን ከያዝክ ነገስታት ትጥቃቸው ይፈታል፣ ኃያላን ይዋረዳሉ። እግዚአብሔር ታላላቆች ይሰግዱልናል። የኛ ንግስና ባንተ እጅ ላይ ነው። ባንተ በመያዝ ውስጥ፣ ባንተ በመመራት ውስጥ፣ ባንተ አንተን በመስማት ውስጥ፣ ካንተ ጋር በመጓዝ አንተ ከፊት ለፊታችን ስትቀድም፣ አንተ ስትወጣ እግዚአብሔር ቂሮስ ላይ የተናገርከው ኪዳን በእኛ መስራት ይጀምራል። ባንተ ምሪት መሆን ነው። ከመንፈስ ቅዱስ ጋር አብሮ መሆን ነው። እንደ ቂሮስ መመላለስ። እግዚአብሔር በተሰወረ ስፍራ ያለ ሀብት ሁሉ ይገለጣል። የተሰወረ ስፍራ ላይ ያለ ከኛ እይታ የተሰወረ ከሰዎች እይታ የተሰወረ እግዚአብሔር ከሀገሪቷ እይታ የተሰወረ እኛ ከምናውቃቸው ነገሮች ሁሉ ከእውቀታችን ውጭ ያሉ ነገሮች ሁሉ በጌታ በኢየሱስ ስም ላንተ ክብር ለኛ በረከት ይሁኑልን። በኢየሱስ ክርስቶስ ስም ላንተ ክብር ለኛ ለሰዎች እግዚአብሔር ሆይ በሰዎች መሃል እንድንባረክ ያንተን ህይወት እንድንገልጥ እንዲያደርገን እጸልያለሁ። አባት ሆይ መኖር ለደከማት ነፍስ፣ መኖር ላቃተው ሰው፣ መኖር ለከበደው ሰው፣ ህይወት እያንገዳገደ ያለ ሰው፣ የአንዳንድ ነገሮች ወዴት መሄድ እንዳለባቸው ግራ ለገባው ሰው በጌታ በኢየሱስም እጸልያለሁ። በፊቱ ውጣ ዛሬ፣ በፊቱ ቅደም ዛሬ። በዚህ ዓመት በዚህ ሰው ፊት እንድትወጣ እጸልያለሁ። በዚህ ዓመት በዚህ ሴት ህይወት ላይ እንድትገለጥ እጸልያለሁ። በሰዎች ፊት ተወራርደውብሃል፣ እግዚአብሔር ይረዳናል ብለዋል። በመናፍስት ዓለም ላይ ተወራርደውብሃል፣ እግዚአብሔር ሆይ እግዚአብሔር ያግዘናል ብለዋል። በጠላት ፊት ፎክረዋልና በኢየሱስም እጃቸው በእጅህ እንዲያዝ እጸልያለሁ። አቅማቸው በአቅምህ እንዲያዝ እጸልያለሁ። ያላቸው ነገር ሁሉ እግዚአብሔር ሆይ በክብር እንዲገለጥ እጸልያለሁ። አንተን ብሎ ማንም አያፍርም። አንተን ብሎ ማንም አይከስርም። አንተን ተከትሎ ሰው ወድቆ አይቀርም። በኢየሱስም የሚያነሳ እጅ ያለህ አንተ ብቻ ነህ። እግዚአብሔር ሆይ ሁሉም ይጥለናል ብለን ምንፈራበት ፍርሃት አለን። አንተ ጋር ስንመጣ ብቻ ነው እግዚአብሔር ያነሳናል ብለን በሙሉ ልባችን የምናምነው፣ በሙሉ አቅማችን የምናምነው፣ በሙሉ ልባችን አንተን ነው የምንከተለው። ዛሬ በሮቻችን ይከፈቱ። ዛሬ በፊት ለፊታችን ውጣ። ዳዊት እንደተናገረ እግዚአብሔርን ሁል ጊዜ በፊት ለፊት አየዋለሁ በቀኝም ነውና አልታወክም። አንታወክም። አንተ ከኛ ጋር ስለምትኖር አንታወክም። ሁል ጊዜ አይናችን ላይ ተስለ ስላለ አንታወክም። ምሕረትህና ምህረትህ ቸርነትህ ስለሚቀድመን አንታወክም። አንተን ብለን አንታወክም። አንተን ተከትለን አንታወክም። ጨለማ አይውጠንም፣ ሐዘን አይውጠንም፣ ስራ ማጣት አይውጠንም፣ መንከራተት አይውጠንም። በጌታ በኢየሱስም ጎደሎነት አይውጠንም። በሚቀጥሉት ዓመታት ላይ እንዴት እንደምንኖር የምታውቅ አንተ ነህ። እጅህ ላይ ያለ አመራር ያውቃል። እግዚአብሔር ሆይ በጌታ በኢየሱስ ስም አሁንም እንታምነው አንተን ነው።
ነው። ምራን፣ አግዘን በጌታ በኢየሱስም። በዚህ ወር ታምራት አድርግ። በዚህ ወር ታሪክ ስራ። በዚህ ወር ቸርነት ይነገር። ሰዎች ሁሉ አንተን አይተው እግዚአብሔር አምላክ እኔ ብቻ መሆኔን ያውቁ ዘንድ ነው አልክ። ይህም የሚሆነው ለዚህ ነው። ይህንን የማደርገው ለዚህ ነው። በፊትህ የሚሄደው በሮችን የሚከፍተው ደጆችን እንዳይዘጉ መወርወሪያ የሚቆርጠው ነገስታትን ትጥቅ ማስፈታልህ አሕዛብን ሁሉ ማስገዛልህ። ለምንድን ነው ከተባለ አንተ ስለምታውቀኝ አይደለም፣ አንተ ስለምታመልከኝ አይደለም፣ አንተ ጋር ያለ ህይወት እኔን ስቦኝ አይደለም። ነገር ግን ሰው ሁሉ አንተን አይቶ እግዚአብሔር ብቻ አምላክ ነው እንድል፣ እግዚአብሔር ብቻ የሚረዳ ነው እንድል፣ እግዚአብሔር ብቻ የሚያግዝ ነው እንድል ነው አልክ። በጌታ በኢየሱስም እጸልያለሁ በንና በእህቴ በንና በወንድሜ ህይወት ላይ ዛሬ ይህንን እንድትገልጥ ጸልያለሁ። እግዚአብሔር የምትመራን ስለ ጽድቃችን፣ ስለ አቅማችን፣ ስለ ቅድስናችን ስላለን ነገር አይደለም። ስለ ምህረትህ፣ ስለ በጎነትህ፣ ስለ ደግነትህ፣ ስለ ቸርነትህ፣ ስለ ማንነትህ፣ ስለ መልካምነትህ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው እንደምን እግዚአብሔር ሆይ ለመከራ ቀን ምትሆን፣ ለክፉ ቀን ምትሆን፣ ለማንችልበት ቀን ምትሆን፣ አቅም ላጣንበት ቀን ምትሆን እግዚአብሔር ሆይ በጌታ በኢየሱስ ስም ዛሬም እንድትሸሽገን፣ ዛሬ መልካምነትን እንድትገልጥ ጸልያለሁ። ሰዎች አይተው እንዲያመልኩ፣ መልካምነትን እንዲያዩ፣ ደግነትህን እንዲያዩ፣ አሕዛብ እንዲያዩ፣ ካንተ ሌላ አምላክ እንደሌለ እግዚአብሔር እንዲያስቡ ዛሬ በጎነት እንድትገልጥ ጸልያለሁ። ኦ ፋዘር እናመሰግንሃለን። በጌታ በኢየሱስ ስም እናከብርሃለን። ምስጋና ይገባሃል፣ ክብር ይገባሃል። እግዚአብሔር ይህንን አድራጊነትን እያየን በመንፈሳችን አምነን እናመሰግንሃለን። አባት ሆይ በጌታ በኢየሱስ ስም ክብር ላንተ ይሁን። መልካም ነህ አንተ፣ ደግ ነህ አንተ፣ ቸር ነህ አንተ፣ ርኅሩህ አምላክ ሆይ እናመሰግንሃለን። በጌታ በኢየሱስ ስም እናከብርሃለን። አመስግኑት እግዚአብሔርን ከእኔ ጋር። ሃሌሉያ። እግዚአብሔር የተባረከ ይሁን። እኛ በዚህ ሰዓት የታደልን ህዝቦች ነን። እግዚአብሔር አምላኩ የሆነው ህዝብ የታደለ ነው። እግዚአብሔርን የሚያመልክ ያህዌ አምላኬ ነው ያለ እግዚአብሔር በክርስቶስ ኢየሱስ አግኝቶኛል፣ አባት ሆኖኛል የሚል ህዝብ የታደለ ነው። ምንኛ አሳዛኝ ናቸው እግዚአብሔር አንተን የማያውቁ ሰዎች፣ እንዴት በሞትና በጨለማ የሚጓዙ ናቸው። እግዚአብሔር ሆይ በጌታ በኢየሱስ እንደዛ አይደለንም። ደርሰህልናል፣ ጸጋ አብዝተህልናል። ካንተ የተነሳ ሞት ተወግዶልን ህይወት በስቶልናልና በኢየሱስ ስም እናመሰግንሃለን። አባት ሆይ አንተን እያየን እናመሰግንሃለን። ፍቅርህን እያየን እናመሰግንሃለን። ቸርነትን እያየን እናመሰግንሃለን። ያላንተ መንቀሳቀስ ማንችል ሰዎች፣ ያላንተ ገብተን መውጣት ማንችል ሰዎች፣ እግዚአብሔር ሰውን አውርተን ማሳመን ማንችል፣ በሰው ፊት ታይተን ሞገስ ማናገኝ አባባ እግዚአብሔር ሆይ ቸርነትህ ሞገስ ሆኖን፣ ምህረትህ ሞገስ ሆኖን እግዚአብሔር በሰው ፊት ዋጋ ያለን ሰዎች ሆነን በደምህ ታጥበን ነው እንጂ እኛ ከራሳችን ያመጣነው ነገር የለም። ስለዚህ ከፍ እናረጋለን፣ በኢየሱስ ስም እናከብርሃለን፣ እናወድስሃለን። ስምህን ከፍ ከፍ እናረጋለን። በአሕዛብ ፊት እግዚአብሔር ሆይ በጨለማው ፊት፣ በሞት ፊት፣ በሐዘን ፊት፣ በበሽታ ፊት በኢየሱስ ክርስቶስ ስም በከኛ ጋር ሆነ እግዚአብሔር ከፍ ከፍ አድርገህ ስላወጣን፣ እያመለክንህ ስለባረክ፣ እህል ውሃችንን ስለባረክ እናመሰግናለን። እግዚአብሔርን ባርኩ። የተባረካችሁ ሰዎች ሆይ እግዚአብሔርን ባርኩ። ነፍሳችሁ ውስጥ ስለ እግዚአብሔር የምታወሩት ነገር ያላችሁ ሰዎች፣ እግዚአብሔርን የምታመሰግኑበት ነገር ልባችሁ ላይ ትዝ የሚላችሁ ሰዎች፣ ከልጅነታችሁ እንዴት እንዳሳደጋችሁ አስቡ። ከመንገዳችሁ፣ ከልጅነታችሁ፣ ካደጋችሁበት፣ ከመጣችሁበት ባክግራውንድ እንዴት እንዳመጣችሁ ስታስቡ በእውነት ባንቺና ባንተ ህይወት ውስጥ የእግዚአብሔር አሻራ አለ። እንዲሁ ክስተት አይደላችሁ፣ የአጋጣሚ አይደለም። እናንተ እዚህ የደረሳችሁት እግዚአብሔር በመንገድ ተጠንቅቆላችሁ፣ እግዚአብሔር በመንገድ ጠብቋችሁ። ስለዚህ እናመሰግነዋለን። አባት ሆይ እናከብረሃለን። በቀን ውሏችን እንኳን እንዴት እንደረዳህን እያየን ነው። እንዴት እጅን እየገለጥክ እንደመራህን፣ እንዴት ወደቁ ስንባል እግዚአብሔር ሆይ አንስተህን ይኸው ብለህ የቸርነትና የምህረት መገለጫ እንዳደረግከን አይተናል። እግዚአብሔር ሆይ እናከብረሃለን። አክብሪው ጌታሽን፣ አመስግኙ እግዚአብሔርን። በዚህ ሰዓት መመስገንን ይወዳል እግዚአብሔር። መመለክ ደስ ይለዋል፣ መከበር ደስ ይለዋል። ልዑሉ ሲባረክ ሲከበር በሰማይ መላእክት ያግዙናል። በኢየሱስም የምስጋና ቃላችን ቃላት አንደበት አማርኛ ብቻ ሆኖ አይቀርም። በኢየሱስም በሰማያዊ ስፍራ ጭስ ጭሳል፣ ዕጣን ይሆናል በእግዚአብሔር ፊት፣ መልካም መዓዛ ይሆናል በእግዚአብሔር ፊት። ክብሩን የምንናገርበት ደመናውን ጥሶ አልፎ ይሄዳል። በኢየሱስ ክርስቶስ መላእክት ይተባበሩናል። ኢየሱስ ጌታ ነው ስባል፣ ኢየሱስ መልካም ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው ስባል መላእክት ደስ ይላቸዋል፣ የሰማይ ፍጥረቶች ደስ ይላቸዋል። በኢየሱስ ስም እናመሰግነዋለን። ስምህ በእኛ ላይ ይንገስ፣ ስምህ በዓለማት ላይ ይንገስ።
እግዚአብሔር ሆይ ስምህ ከፍ ይበል። በኢየሱስም ተራሮች ያውሩ፣ ምድር ታውራ። እግዚአብሔር ሆይ ፍጥረታት ያውሩ፣ ይናገሩ። እግዚአብሔር ቸር ነው ይበሉ። እግዚአብሔር ለእስራኤል እንዴት ያለ ቸር ነው እንደሚል ቃል በኢየሱስም እግዚአብሔር ሆይ አንተ ለኛ እንዴት ያለ ቸር ነህ። አንተ ለሚሰሙኝ አብሮኝ እየጸለዩ ላሉ ሰዎች እንዴት ያለ ቸር ነህ። በኢየሱስም አመሰግንሃለሁ፣ አከብርሃለሁ። ወዳጄ ሆይ ባርከህናል፣ እህል ውሃችንን ባርካል። እግዚአብሔር ሞት በእኛ ውስጥ አልተገኘም፣ በሽታን ከመካከልህ አርቃለሁ እንደሚል በምድርህም መካንና የምትጨነግፍ አትሆንም እንደሚል እግዚአብሔር ሆይ ስራችን አልጨነገፈም። የምነካው ነገር መካን አላረገንም። በኢየሱስ ክርስቶስም እኛ ላይ ምድር እምቢ አላለችን። አዳም ላይ እንዳረገችው ጥፋት ባጠፋ ጊዜ እንደዚህ ያልከው አንተ ምድርን ታርሳለህ፣ እርሷም እሾህና አመኬላ ታበቅልብሃለች እንዳልከው ያ እርግማን በክርስቶስ ኢየሱስ ተሰብሮልን፣ ለእኛ ግን እንደዚህ አይደለም። ስለ መልካምነት ያመሰግናለሁ። ምድር ናስ አልሆነችብንም። ምድር ከኛ ተቃራኒ እየሰራች አይደለም። አንተ እግዚአብሔር አግባብተህናል። ስራችን ቢሆንም ውጊያ ቢኖረውም ሰልፍ ቢኖረውም ውጤቱ ግን የጨለማ አልሆነም። ውጤቱ ግን የመከራ አልሆነም። ውጤቱ ግን ያንተን የመልካምነትን ያክል ነውና አባት ሆይ የማይታለፈውን እያሳለፍክ እየወሰድከን ስለሆነ አመሰግናለሁ። ስራችን ምንም ቢሆን እያሸነፍንበት ስላለን አመሰግናለሁ። መቀጠል ካንተ ነው እግዚአብሔር፣ መሄድ ካንተ ነው። ሰይጣን ቢሆንለት ብዙ ሊያስቆመን ሞክሯል። ብዙ ሊያስቆመን ግሯል። እግዚአብሔር ሆይ አትሄዱም፣ አትሻገሩም፣ አትርቁም፣ ከኔ ርቃችሁ አትሄዱም፣ አይሆንላችሁም ብሏል። ነገር ግን አንተ በመካከላችን ስትመጣ፣ አንተ በመንገዳችን ስትገለጥ እግዚአብሔር የነካው ነገር ሊባረክ ነው እንጂ የሚገባው ላይባረክ እንደማይችል አሳይተሃል። እናመሰግንሃለሁ። ክብርህን ገልጣል። እናመሰግንሃለሁ። ጨለማው አልጨለመብንም። እስራኤላውያን በዛ ጭንቅ ምድር፣ በዛ በግብፅ ምድር ጡብ እየተሸከሙ እግዚአብሔር ሆይ ብዙ ነገር እያደረጉ እየጮሁ ቀንበር ተሸክሞ በሚጮሁበት በመከራ ጊዜያቸው ላይ እነርሱ ጋር ብርሃን ሲሆን በእግዚአብሔር በግብፃውያን መንደር ጨለማ እንደበረታ በኢየሱስም በማይመች ኢንቫይሮመንት ውስጥ እንኳን ቢሆን አልቆምንም፣ አልጠፋንም። ብርሃን በርቶልናል። ጨለማው ደግሞ ጨልሞበታል። እኛ ላይ አልጨለምብንም። እኛ ላይ መከራ አላየንም። እኛ ስቃይ አላየንም። እኛ እግዚአብሔር ግራ አልተጋባንም። በኢየሱስም እናከብራለን። አባባ ሆይ ደጆቻችንን ከፍተሃል። እንዴት ደስ ይላል! በእግዚአብሔር መመረጥ፣ በእግዚአብሔር መክበር እንዴት ደስ ይላል! እግዚአብሔር በምድር ላይ ሲያገን እንዴት ደስ ይላል! ጨለማ በእናንተ ምክንያት ተስፋ ሲቆርጥ እንዴት ደስ ይላል! እግዚአብሔር መከራንና የመከራ ምንጭ መናፍስቶችን ተስፋ ሲያስቆርጥ በእናንተ ላይ እንደማይሆን ሲያረጋግጡ እንዴት ያለ ደስታ አለው መሰላችሁ! እግዚአብሔር ያከብርሃለሁ። በጌታ በኢየሱስም ወንድሜን ስላገስ፣ እየሰማችኝ ያለችውን እህቴን ስላገስ አመሰግናለሁ። ከዚህ ሰዓት ጀምሮ እነዚህ ሰዎች ስለማይቆሙ በኢየሱስም ምህረት ስለሚያስቀጥላቸው፣ ሰው በምህረት ካልሆነ በስተቀር በምንም ነገር ሊቆም አይችልም፣ ሊራመድ አይችልም፣ ሊሄድ አይችልም፣ ሊጸና አይችልም። አባት ሆይ ምህረት ስለሚያስቀጥላቸው በእግዚአብሔር ምህረት እኔ ግን በምህረት ወደ ቤት እገባለሁ እንዳለ ዳዊት፣ በአንተ ምህረት ደግሞ በቤት ለዘላለም እንደሚኖር እንዳወጀ በክርስቶስ ኢየሱስ ስም ስለነዚህ ህዝቦች መቀጠል አመሰግናለሁ። ስለነዚህ ሰዎች ማረፍ አመሰግናለሁ። በእግዚአብሔር ቤት ተተክለዋል እንደሚል ቃል በኢየሱስ ስም በአንተ ፊት ስለተተከሉ አመሰግናለሁ። ጸልያለሁ ለነሱ ዛሬ ሐዘን ከቤታችሁ ይነቀል፣ ጨለማ ከቤታችሁ ይነቀል። በጌታ በኢየሱስም የማይፈልጉት ነገር ተገርሶ ይውደቅላቸው። የጨለማ ምዕራፍ ከነርሱ ዙሪያ ላይ ይዘጋ። በኢየሱስም የሐዘን ቻፕተር ይዘጋ። የማይፈልጉት ነገር ያብቃ። ከዚህ ሰዓት ጀምሮ እግዚአብሔር ሆይ የመጨረሻቸው እንዲሆን ጸልያለሁ። መኖራቸው እግዚአብሔር ሆይ አንተን እንዲያስነግር፣ ስምህ የሚከበርበት፣ ስምህ የሚገንበት፣ እግዚአብሔር ክብርህ የሚነገርበት ማዕረጉ ናቸው። በኢየሱስም ተስፋ ሁናቸው። በኢየሱስም ይቀጥሉ። በጌታ በኢየሱስም እየሰሙኝ መንፈስ እንዲጋባባቸው ጸልያለሁ። አንተን እየሰሙ ቃልህን እየሰሙ ጸሎቱን እየሰሙ እግዚአብሔር ይመስገን እየተባለ በእነሱ ቤት ላይ ተአምራት እንዲሆን ጸልያለሁ። አባትና መድኃኒቴ ሆይ እየሰማችሁኝ ያላችሁ ሰዎች አብራችሁን ጸልዩ። አሁን በጌታ በኢየሱስም ለውጥ ይሁን እያላችሁ ጸልዩ። ለውጥ ይሁን። የማይለወጥ ሰው የለም በእግዚአብሔር ፊት ሆኖ ከእግዚአብሔር ጋር ቀጥሎ የማይቀየር ሰው የለም። እግዚአብሔር ነክቶት እንደ ትላንትና የሆነ ሰው አላየሁም። ያዕቆብን ነክቶ ለዘላለም ቀይሮታል። አንድ ግለሰብ ሆኖ አንድ ወንድሙን እየሸሸ ከወንድሙ እየሸሸ
ወደ አጎቱ ቤት ተሰዶ ሌላ ሀገር ሄዶ ኖሮ 27 ዓመት ሙሉ አስቆጥሮ ሲመለስ እግዚአብሔር በመንገድ አግኝቶ ሲነካው ከዛ በኋላ 2 ክፍል ሰራዊት ሆነ፣ 12 ነገድ ሆኖ እስከ ዛሬ እስራኤል የምትባል ሀገር ሆኗል። አንድ ሰው በጌታ በኢየሱስ ኤልያስ እግዚአብሔር አግኝቶ እስኪነካው ድረስ ኤልዛቤልን ፈርቶ ሚሸሽ በየመንገዱ ሚሮጥ ሰው ነው። ነገር ግን ከዛ በኋላ መንፈስ ቅዱስ ረክቶ እግዚአብሔር ነክቶት ለውጦት ከዛ በኋላ እስከ ዛሬ የሚነገርበትን ታላቅ ገድል ፈጽሟል። እግዚአብሔር ክብሩን በሱ ምክንያት ወደ ምድርቷ መልሷል። እግዚአብሔር ነካችሁ ማለት በፍጹም ታሪካችሁ ይቀየራል። እግዚአብሔር ነካችሁ ማለት ቤታችሁ ይቀየራል። ተባርካችሁ ትቀራላችሁ። እግዚአብሔር ታቦት እያለፈ ወደ ቤቱ የገባው ያ አንድ ሰው ለ3 ቀን ታቦት ገብቶ ቤቱን ባርኮ አስቀረው። በጌታ በኢየሱስም ዛሬ በረከት ቤታችሁ እንዲገባ እያለፈ ያለ እግዚአብሔር እጅ ቤታችሁ እንዲገባ አባት ሆይ በረከት ቤታችን ይግባ፣ እጅ ቤታችን ይግባ፣ ተስፋ ቤታችን ይግባ። በኢየሱስ መቀጠልን እንድናይ እኛም ሰው መሆንን እንድናይ እግዚአብሔር ምድርቷ ላይ መክበድንና መክበድን እንድናይ ልጆቻችን ተስፋ እንዲኖራቸው ቤተሰቦቻችን እንዲቀየሩ ሀገር እንድንቀይር እግዚአብሔር ሆይ እኛ በልተን የምንሞተውን በረከት አንፈልግም። እህል ውሃችንን ልትባርክ እያመለክን እንድንባረክ መንፈስ ቅዱስ ሆይ ያንተ ሕይወት በእኛ ተትረፍርፎ እንዲታይ መጽሐፍ ቅዱስ እንደሚናገር እኔ ሕይወት እንዲሆንላችሁና እንዲበዛላችሁ እንድትትረፈረፍላችሁ መጣሁ እንደሚል በኢየሱስ ክርስቶስ የመጣበትም ዓላማ ሕይወት እንድትሆነን ነው። ከመሆን ብቻ አልፈ ለሌሎች እንድንደርስ እንድትበዛ እንድትትረፈረፍልን ነው። እግዚአብሔር ሆይ በእኛ ያለ ያንተ ሕይወት ያ ብርሃን ያ ሕይወት ያ በረከት በኢየሱስ ክርስቶስ በሌሎች ሰዎች ሕይወት ለውጥ ላይ እንዲውል ጸልያለሁ። ከኛ ያለፈ በረከት ይምጣ፣ ከኛ ያለፈ እጅ ይምጣ፣ ከኛ ያለፈ ኃይል ይምጣ። በኢየሱስ ስም ናና ከፊታችን ቀድመ ባርከን። አንተን በፈለጉስ ጊዜ እግዚአብሔር እስራኤላውያን ለብዙ ዓመታት ለ40 ዓመት ከጦርነት አረፉ እንደሚል በኢየሱስ ክርስቶስ ስም አንተን በፈለጉ ጊዜ በክርስቶስ ኢየሱስ ስም እንዳረፉ እንደዛ አሁንም በእኛ ቤት ውስጥ እየተፈለክ ነው። ትፈለጋለህ። በጣም በረከት ይፈለጋል፣ እጅ ይፈለጋል፣ መኖር ይፈለጋል፣ እንቅስቃሴ ይፈለጋል፣ ድምጾች ይፈለጋሉ፣ ምክር ይፈለጋል። በኢየሱስም መሪነት ይፈለጋል። ያላንተ ምንም ማድረግ ምንችል ሰዎች አይደለንም። እኛ ኩራት አድርገን የምናወራው ያንተን አብሮነት ነው። እኛ በኩራት ልናወራ ምንችል እኔነት የለንም። እግዚአብሔር ዘመድ የለንም። አጎት፣ አክስት፣ ዘመድ አናውቅም። በኢየሱስም አንተ ብቻ ስትመራን፣ አንተ ብቻ ስታስወጣን፣ ስታስገባን፣ ካንተ ጋር ስንቀጥል፣ አንተ ስትመራን፣ አንተን ስናይ ነው እንበረታው። ገና ቀና ብለን አንተ እንዳለን ትዝ ሲለን እግዚአብሔር ሆይ ብዙ እንደሆንን እንደማንሸነፍ እኛ ከብዙ ሕዝብ እንደምንበልጥ እግዚአብሔር ሆይ መድፍ ከታጠቀ ብዙ ነገር ከታጠቀ ወታደር በላይ ኃይል እንዳለን ይሰማናል። ምክንያቱም ቀና ስንል ያየነው አንተን ነው። ቀና ስንል የተመለከትነው አንተ ነው። እግዚአብሔር ሆይ አንተን እያየን እናመሰግንሃለን። ኦ አብሮነት ደስ ይላል፣ አብሮነት ደስ ይላል። አንተ ጋር መሆንን ምንኛ መታደል ነው። ዳዊት እንደተናገረ እግዚአብሔርን ሁል ጊዜ ፊት ለፊት ያየዋለዋል፣ በቀኜ ነውና አልታወክም። አለመታወክ ያለው አንተን በማየት ውስጥ ነው። አንተን ቀና ብሎ በመመልከት ያንተን አብሮነት በማወቅ ውስጥ ነው። በጌታ በኢየሱስ በበረከት አብረህን ሁን፣ እየፈወስክ አብረህን ሁን፣ እየተንቀሳቀስክ አብረህን ሁን። ቀናችን ውስጥ አስፈራራልን ጠላቶቻችን ጀርባ እንዲሰጡን እጸልያለሁ። በዛሬው ቀን ጠላቶቻችን ጀርባቸውን ይስጡን በኢየሱስ። ዳዊት እንዳለ የጠላቶችን ጀርባ ሰጠኝ እንዳለ በኢየሱስም ጠላት ሊዋጋ ማይችልበትን ልመታ ብቻ የሚችልበትን ጀርባውን ስጠን፣ ደካማነቱን ስጠን። በኢየሱስም እንደማያሸንፈን አድርገህ አሳስረ ስጠን። መጽሐፍ እንደሚል እግዚአብሔር አምላክ ጠላቶችን በፊት ለፊት አውጥቶ አጥፋው ይልሃል እንደሚል በኢየሱስም በለን። ዛሬ እንፈልጋለን። በለን። ጠላቶቻችን ከተቀበረበት ከተሰወረበት ከዛ ስፍራ አውጥተ አጋልጠ ስጠን በኢየሱስ ክርስቶስ ስም። እንዳያመልጡ ጸልያለሁ። ጠላቶቻችን ያዙት እየተባለ መንፈስ ዓለም ላይ እንዲያዝ ዛሬ ከዚህ እንዳያልፍ ያጎሳቆለን በዕዳ የዘፈቀን ተናግረን ሞገስ እንዳናገኝ ያደረገ በኢየሱስም ኖረን እንዳንፈራ ያደረገን ምድርቷ እንዳትፈራን፣ ሰዎች እንዳይፈሩን፣ ጨለማን እንዳይፈራን፣ ሲስተሙ ዝም ብሎ እኛን ብቻ እንዲዋጋ ያደረገ በጌታ በኢየሱስም ይሄ ጠማማና ሌዋታን የተቀጠቀጠ እንዲሆን ጸልያለሁ። ቤተሰቦቻችንን ያሳነሰ ልጆቻችንን ሊያሳንስ የሚፈልግ ትዳራችንን አቅም ያሳጣ ቤታችንን ሊመታ የሚፈልግ በእኛ ላይ ያነጣጠረ
የተጠራጠረ አሁንም ክፋት የሚያስብብን በክርስቶስ ኢየሱስ ስም ካለበት እንድጋለጥ ጸልያለሁ። ከተሰወረበት እንድጋለጥ ጸልያለሁ። መደበቂያ እንዳይኖረው ጸልያለሁ። ዛሬ በበሽታ ቤታችሁን ያጠቃ፣ ዘመዶቻችሁን ያጠቃ፣ ቤተሰባችሁን የነካ መጽሐፍ እንደሚናገር በሽታን ከመካከልህ አርቃለሁ እንደሚል በጌታ በኢየሱስ ስም በእናንተና በእርሱ መካከል ያለው ርቀት ሰፊ እንዲሆን ጸልያለሁ። አርቃለሁ የተባለው ቃል በእኛና በእናንተ ቤት ይፈጸም ዛሬ በጌታ በኢየሱስ ክርስቶስ ስም። ዛሬ ሕያው ይሁን ቃሉ። እግዚአብሔር ሆይ ቃል ሕያው ይሁን። ኢየሱስም ቀብቶኛል በዲያብሎስ ጭቆና ስር ያሉትን ነፃ ወጣ ዘንድ ባዘን ፈንታ የደስታን አክሊል እሰጥ ዘንድ ቀብቶኛል ብሎ ይህ ቃል ዛሬ በጆሮአቸው ተፈጸመ እንዳለ በኢየሱስ ክርስቶስ ስም እየሰሙን ባሉ እኔም እየሰሙት ባለሁት በኢየሱስ ስም ጆሮዬ ላይ ተፈጸመ፣ ጆሮአቸው ላይ ተፈጸመ። በሽታ ከመካከላችሁ እንዲርቅ ጸልያለሁ። በሽታ ከቤታችን ከእናት ከአባተ ከእህት ወንድሞቼ ላይ እንዲርቅ ጸልያለሁ። እንዳያገኛቸው ልጆችን እየተፈራረቀ እየመጣ የሚያሰቃይ የሚያስደነግጥ ድንገት ነካ የሚያደርግ በጌታ በኢየሱስ ክርስቶስም ይራቅ ዛሬ፣ የመጨረሻ ይራቅ ዛሬ። ለዘላለም ላይነካቸው ፈርቷቸው ይቀመጥ በኢየሱስ። ፈርቷቸው ከሩቅ ይቀመጥ በኢየሱስ። እንዳይቀርባቸው ጸልያለሁ፣ እንዳይቀርባቸው ጸልያለሁ። የበሽታ ጀርባ የተመታ ይሁን፣ የበሽታ አቅሙ የተመታ ይሁን፣ የበሽታ ኃይሉ የተመታ ይሁን፣ የድህነትና የጉስቁልና አቅም የተመታ ይሁን። አንዳንድ ነገር የማይሳካልን አንዳንድ ነገር አልሆን ብሎ ዋጋ እያስከፈለን ያለው እድለቢስነት አይደለም፣ አለመደመጥ አይደለም። እግዚአብሔር የሰጠንን ፌቨር አለመጠቀም ነው። በእግዚአብሔር ሞገስና በእግዚአብሔር አቅም በእግዚአብሔር ጸጋ ልክ አለመሄድ ነው። ይህንን አለማወቅ ነው። ዛሬ ያንን መጋረጃ ያደረገብን ጨለማ በኢየሱስ ስም እንዲመታ ጸልያለሁ። አቅም እንዳይኖረው ጸልያለሁ። እየሸነገለን ያለ አንደበታችንን ተጠቅሞ ክፉ እያናገረን ውሎ ከዛ በኋላ በዛ ቃል ጠምዶ ያዘን። መጽሐፍ እንደሚናገር በአፍ ቃል ተይዘ በአፍ ቃል ተጠመድክ እንደሚል በአፋችን ቃል ጠምዶ ያዘን፣ እንዳንንቀሳቀስ ያደረገን ጨለማው ኃይል አግኝቶ ሳይሆን እኛ በተናገርነው የያዘን በኢየሱስም ዛሬ ቃሉን እናፈርሳለን። እግዚአብሔር ያለን ብቻ ይሆናል። መንፈስ ቅዱስ ሐሳብህን ብቻ እንድታደርግ ጸልያለሁ። በጌታ በኢየሱስም በክርስቶስ ኢየሱስ ያለ ሐሳብ ብቻ እንዲከናወንብን ጸልያለሁ። በቤታችን ላይ፣ በትዳራችን ላይ፣ በልጆቻችን ላይ እግዚአብሔር ሆይ በምንሰራው ስራ ላይ፣ በምንንቀሳቀሰው እንቅስቃሴ ላይ በሮቻችንን በምትከፍትበት በእያንዳንዱ ዘርፋችን ላይ በክርስቶስ ኢየሱስም ዛሬ ያንተ ባለጠግነት፣ ያንተ ቸርነት፣ ያንተ ምህረት፣ ያንተ ማስፋፋት በኢየሱስ ስም እኛ ላይ እንዲሆን ጸልያለሁ። የክፉ ምክር የፈረሰ ይሁን፣ የክፉ ጨለማ የፈረሰ ይሁን፣ የጨለማው አቅም ሁሉ የተመታ ይሁን። ከዚህ ሰዓት ጀምሮ በእኛ ላይ እንዳይከናወንለት ጸልያለሁ። በእኛ ላይ አቅም እንዳይኖረው ጸልያለሁ። በእኛ ላይ በኢየሱስ ክርስቶስ ምንም አይነት ነገር እንዳይሳካለት ጸልያለሁ። ጸልዩ እንደዚህ እያላችሁ። አይሳካለትም፣ ክፉ በቤቴ ላይ አይሳካለትም፣ በእናት በአባቴ ላይ አይሳካለትም፣ በእህቴ ላይ አይሳካለትም። በሩቅ በደም በተዛመድ ነው በየትኛውም ዘመድ ላይ አይከናወንለትም። እግዚአብሔር ሰውን በተደረገብን ነገር እንድንጠላ እንድንርቅ አድርጎ አላደረገንም። ምንም እንኳን ክፉ ቢሆኑ በነዛ ሩቅ ዘመዶቻችን እንኳን በኢየሱስም አይፈጸምም። በመካከል እየበጠበጠ ያለ ስርዓት እንዳይኖረን ያደረገ ጨለማ ብቻ እንድታሰበን ያደረገ በጌታ በኢየሱስም ዛሬ አቅም እንዳይኖረው ጸልያለሁ። ዛሬ በኢየሱስም ተመቶ እንዲወድቅ ጸልያለሁ። እንዳይከናወን ጸልያለሁ። መኖርህ በኢየሱስ ክርስቶስም ድል እንዲያደርግልን ጸልያለሁ። እግዚአብሔር ሆይ ምን አይነት የምትረዳ አምላክ ነህ! እናመሰግናለን። ምን አይነት ድንቅ አምላክ ነህ! ምን አይነት ህይወትን ብቻ የምታበዛ አምላክ ነህ! መጽሐፍ የተናገረው ኢየሱስ ክርስቶስ ይህን ቃል የተናገረው እንደዚህ ያለ እኔ የመጣሁት አለ ህይወት እንዲሆናችሁ ነው፣ ከዛስ እንዲበዛላችሁም ጭምር ነው አለ። ለካ ኢየሱስ እኛ ላይ የሚያየው እኛ ላይ የሚፈልገው የሰማይ ህይወት፣ የእግዚአብሔር ህይወት፣ የዘላለም ህይወት በእኛ ላይ እንዲሆንልን ነው። ሞት እንዳይሆን፣ ጨለማ እንዳይሆን፣ ሐዘን እንዳይሆን፣ እንዳናለቅስ፣ እንዳንጨነቅ እሱን እንድናመልክ ነው። ከእርሱ ጋር እንድንራመድ፣ ከእርሱ ጋር እንድንጓዝ ነው። ይሄ ማለት ምን ማለት ነው? እንዲበዛልንም ጭምር ነው የመጣው፣ እንድትረፈረፍ። የእግዚአብሔር በረከት ባለጠጋ ታደርጋለች ይላል መጽሐፍ። ባለጠግነት እንደምታውቁት ለራስ ብቻ መብላት አይደለም፣ የብዙዎችን ህይወት መቀየር ነው። የብዙዎችን ህይወት መለወጥ ነው። ብዙዎችን ከመንገድ ማንሳት ነው። ብዙዎችን ከመውደቅ ማንሳት ነው። በጌታ በኢየሱስ ክርስቶስ ስም ይሄ ህይወት በእኛ ላይ እየበዛ ስላለ አመሰግንሃለሁ።
ሞት ለሚሸታቸው ሰዎች የህይወት ሽታ ስለምታደርገን በእኛ ህይወትን እያበዛህ ያለህበት እርምጃ እንድትቀጥለው ጸልያለሁ በጌታ በኢየሱስም። አሁንም እናምናለን አባት ሆይ እየቀጠልን ነው፣ እየጸለይን ነው በኢየሱስም። ገና የተትረፈረፈው ህይወት ጋር አልደረስንም፣ ገና እንትረፈረፋለን። በዚህ ምድር ላይ ተትረፍርፈን እናልፋለን። አባባ እግዚአብሔር ሆይ እናመሰግናለን። ጸሎታችንን እንቀጥላለን በጌታ በኢየሱስ ክርስቶስም። ባንተ ያለ ህይወት የሚያበለጥግ ህይወት፣ የሰማይን ስርዓት የሚያበዛ በጽድቅ በቅድስና እግዚአብሔር ሆይ በየዋህነት በትህትና በኢየሱስም መበልጠግ እንዲሆንልን ጸልያለሁ። በገንዘብ መበልጸግ ይሁን፣ ምድርቷን በማስተዳደር እግዚአብሔር ግፈኞችን ጸጥ የሚያደርግ ብልጽግና በእኛ ላይ እንዲሆን ጸልያለሁ። ቀማኞችን ብዙዎችን አስለቅሶ በብዙዎች እንባ ላይ የበለጸጉ ሰዎችን ጸጥ የሚያደርግ የሚያስተምር የእግዚአብሔር የሆነ የሰማይ የሆነ የመንግስትህ ባለጠግነት በእኛ ላይ እንዲሆን ጸልያለሁ። ይሄን ሁሉ ያደረክ እያስቀጠልከን ስላለ አሁንም በምንጸልየው ጸሎት ላይ ኃይል እያበዛልን ስላለ አመሰግንሃለሁ። በቀን ውሏችን ላይ አንተ ግሩም ጥበቃን ስለገለጥክ አመሰግንሃለሁ። አሁንም ማስተማሪያችን ስለሆንክ፣ አሁንም ጸጋን እየሰጠን ስላለ፣ አሁንም መልካምነትን እያበዛልን ስላለ፣ አሁንም ደግነትህ እየመራን ስለሆነ አመሰግንሃለሁ። በጌታ በኢየሱስም አንቆምም አንተን እየጠራን፣ አንቆምም አንተን እያለን፣ አንቆምም እግዚአብሔር መልካም ነው እያለን፣ አንቆምም በጌታ በኢየሱስም ቸርነትን እያየን አንቆምም። አባቶ ያመሰግንሃለሁ። አሁንም ከፍ በል፣ ስምህ ከፍ በል በጌታ በኢየሱስም። እናከብርሃለን እግዚአብሔር። የምትመራን ስለ ጽድቃችን፣ ስለ አቅማችን፣ ስለ ቅድስናችን ስላለን ነገር አይደለም። ስለ ምህረትህ፣ ስለ በጎነትህ፣ ስለ ደግነትህ፣ ስለ ቸርነትህ፣ ስለ ማንነትህ፣ ስለ መልካምነትህ። እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው እንደምን። እግዚአብሔር ሆይ ለመከራ ቀን ምትሆን፣ ለክፉ ቀን ምትሆን፣ ለማንችልበት ቀን ምትሆን፣ አቅም ላጣንበት ቀን ምትሆን እግዚአብሔር ሆይ በጌታ በኢየሱስ ስም ዛሬም እንድትሸሽገን፣ ዛሬ መልካምነትን እንድትገልጥ ጸልያለሁ። ሰዎች አይተው እንዲያመልኩ፣ መልካምነትን እንዲያዩ፣ ደግነትን እንዲያዩ፣ አሕዛብን እንዲያዩ፣ ካንተ ሌላ አምላክ እንደሌለ እግዚአብሔር እንዲያስቡ ዛሬ በጎነት እንድትገልጥ ጸልያለሁ። ኦ ፋዘር እናመሰግንሃለን። በጌታ በኢየሱስ ስም እናከብርሃለን። ምስጋና ይገባሃል፣ ክብር ይገባሃል። እግዚአብሔር ይህንን አድራጊነትን እያየን በመንፈሳችን አምነን እናመሰግንሃለን። አባት ሆይ በጌታ በኢየሱስ ስም ክብር ላንተ ይሁን። መልካም ነህ አንተ፣ ደግ ነህ አንተ፣ ቸር ነህ አንተ፣ ርኅሩህ አምላክ ሆይ እናመሰግንሃለን። በጌታ በኢየሱስ ስም እናከብርሃለን። አመስግኑት እግዚአብሔርን ከእኔ ጋር። ሃሌሉያ። እግዚአብሔር የተባረከ ይሁን። እኛ በዚህ ሰዓት የታደልን ህዝቦች ነን። እግዚአብሔር አምላኩ የሆነው ህዝብ የታደለ ነው። እግዚአብሔርን የሚያመልክ ያህዌ አምላኬ ነው ያለ እግዚአብሔር በክርስቶስ ኢየሱስ አግኝቶኛል፣ አባት ሆኖኛል የሚል ህዝብ የታደለ ነው። ምንኛ አሳዛኝ ናቸው እግዚአብሔር አንተን የማያውቁ ሰዎች፣ እንዴት በሞትና በጨለማ የሚጓዙ ናቸው። እግዚአብሔር ሆይ በጌታ በኢየሱስ እንደዛ አይደለንም። ደርሰህልናል፣ ጸጋ አብዝተህልናል። ካንተ የተነሳ ሞት ተወግዶልን ህይወት በስቶልናልና በኢየሱስም እናመሰግንሃለን። አባት ሆይ አንተን እያየን እናመሰግንሃለን። ፍቅርህን እያየን እናመሰግንሃለን። ቸርነትን እያየን እናመሰግንሃለን። ያላንተ መንቀሳቀስ ማንችል ሰዎች፣ ያላንተ ገብተን መውጣት ማንችል ሰዎች፣ እግዚአብሔር ሰውን አውርተን ማሳመን ማንችል፣ በሰው ፊት ታይተን ሞገስ ማናገኝ አባባ እግዚአብሔር ሆይ ቸርነትህ ሞገስ ሆኖን፣ ምህረትህ ሞገስ ሆኖን እግዚአብሔር በሰው ፊት ዋጋ ያለን ሰዎች ሆነን በደምህ ታጥበን ነው እንጂ እኛ ከራሳችን ያመጣነው ነገር የለም። ስለዚህ ከፍ እናረጋለን፣ በኢየሱስ እናከብርሃለን፣ እናወድስሃለን። ስምህን ከፍ እናረጋለን። በአሕዛብ ፊት እግዚአብሔር ሆይ በጨለማው ፊት፣ በሞት ፊት፣ በሐዘን ፊት፣ በበሽታ ፊት በኢየሱስ ክርስቶስ ስም በከኛ ጋር ሆነ እግዚአብሔር ከፍ አድርገህ ስላወጣን፣ እያመለክንህ ስለባረክ፣ እህል ውሃችንን ስለባረክ እናመሰግናለን። እግዚአብሔርን ባርኩ። የተባረካችሁ ሰዎች ሆይ እግዚአብሔርን ባርኩ። ነፍሳችሁ ውስጥ ስለ እግዚአብሔር የምታወሩት ነገር ያላችሁ ሰዎች፣ እግዚአብሔርን የምታመሰግኑበት ነገር ልባችሁ ላይ ትዝ የሚላችሁ ሰዎች፣ ከልጅነታችሁ እንዴት እንዳሳደጋችሁ አስቡ። ከመንገዳችሁ ከልጅነታችሁ ካደጋችሁበት ከመጣችሁበት ባክግራውንድ እንዴት እንዳመጣችሁ ስታስቡ በእውነት ባንቺና ባንተ ህይወት ውስጥ የእግዚአብሔር አሻራ አለ። እንዲሁ ክስተት አይደላችሁም። የአጋጣሚ አይደለም እናንተ እዚህ የደረሳችሁት። እግዚአብሔር በመንገድ ተጠንቅቆላችሁ፣ እግዚአብሔር በመንገድ ጠብቋችሁ። ስለዚህ እናመሰግነዋለን። አባት ሆይ እናከብረሃለን። በቀን ውሏችን እንኳን እንዴት እንደረዳህን እያየን ነው። እንዴት እጅን እየገለጥክ እንደመራህን፣ እንዴት ወደቁ ስንባል እግዚአብሔር ሆይ አንስተህን ይኸው ብለህ የቸርነትና የምህረት
መገለጫ እንዳደረግከን አይተናል። እግዚአብሔር ሆይ እናከብርሃለን። አክብሪው ጌታሽን፣ አመስግኙ እግዚአብሔርን። በዚህ ሰዓት መመስገንን ይወዳል እግዚአብሔር። መመለክ ደስ ይለዋል፣ መከበር ደስ ይለዋል። ልዑሉ ሲባረክ ሲከበር በሰማይ መላእክት ያግዙናል። በኢየሱስም የምስጋና ቃላችን ቃላት አንደበት አማርኛ ብቻ ሆኖ አይቀርም። በኢየሱስም በሰማያዊ ስፍራ ጭስ ይጨሳል፣ ዕጣን ይሆናል በእግዚአብሔር ፊት፣ መልካም መዓዛ ይሆናል በእግዚአብሔር ፊት። ክብሩን የምንናገርበት ደመናውን ጥሶ አልፎ ይሄዳል። በኢየሱስ ክርስቶስም መላእክት ይተባበሩናል። ኢየሱስ ጌታ ነው ሲባል፣ ኢየሱስ መልካም ነው፣ እግዚአብሔር መሐሪ ነው፣ እግዚአብሔር ቸር ነው ሲባል መላእክት ደስ ይላቸዋል። የሰማይ ፍጥረቶች ደስ ይላቸዋል። በኢየሱስ ስም እናመሰግነዋለን። ስምህ በእኛ ላይ ይንገስ፣ ስምህ በዓለማት ላይ ይንገስ። እግዚአብሔር ሆይ ስምህ ከፍ ይበል። በኢየሱስም ተራሮች ያውሩ፣ ምድር ታውራ። እግዚአብሔር ሆይ ፍጥረታት ያውሩ፣ ይናገሩ። እግዚአብሔር ቸር ነው ይበሉ። እግዚአብሔር ለእስራኤል እንዴት ያለ ቸር ነው እንደሚል ቃል በኢየሱስም እግዚአብሔር ሆይ አንተ ለኛ እንዴት ያለ ቸር ነህ። አንተ ለሚሰሙኝ አብሮኝ እየጸለዩ ላሉ ሰዎች እንዴት ያለ ቸር ነህ። በኢየሱስም አመሰግንሃለሁ፣ አከብርሃለሁ። ወዳጄ ሆይ ባርከህናል፣ እህል ውሃችንን ባርካል። እግዚአብሔር ሞት በእኛ ውስጥ አልተገኘም። በሽታ ከመካከልህ አርቃለሁ እንደሚል በምድርህም መካንና የምትጨነግፍ አትሆንም እንደሚል እግዚአብሔር ሆይ ስራችን አልጨነገፈም። የምንነካው ነገር መካን አላረገንም። በኢየሱስ ክርስቶስም በኢየሱስም እኛ ላይ ምድር እምቢ አላለችን። አዳም ላይ እንዳረገችው ጥፋት ባጠፋ ጊዜ እንደዚህ ያልከው አንተ ምድርን ታርሳለህ፣ እርሷም እሾህና አመኬላ ታበቅልብሃለች እንዳልከው ያ እርግማን በክርስቶስ ኢየሱስ ተሰብሮልን፣ ለእኛ ግን እንደዚህ አይደለም። ስለ መልካምነት ያመሰግናሉ። ምድር ናስ አልሆነችብንም። ምድር ከኛ ተቃራኒ እየሰራች አይደለም። አንተ እግዚአብሔር አግባብተህናል። ስራችን ቢሆንም ውጊያ ቢኖረውም ሰልፍ ቢኖረውም ውጤቱ ግን የጨለማ አልሆነም። ውጤቱ ግን የመከራ አልሆነም። ውጤቱ ግን ያንተን የመልካምነትን ያክል ነውና አባት ሆይ የማይታለፈውን እያሳለፍክ እየወሰድከን ስለሆነ አመሰግናለሁ። ስራችን ምንም ቢሆን እያሸነፍንበት ስላለን አመሰግናለሁ። መቀጠል ካንተ ነው እግዚአብሔር፣ መሄድ ካንተ ነው። ሰይጣን ቢሆንለት ብዙ ሊያስቆመን ሞክሯል። ብዙ ሊያስቆመን ግሯል። እግዚአብሔር ሆይ አትሄዱም፣ አትሻገሩም፣ አትርቁም፣ ከኔ ርቃችሁ አትሄዱም፣ አይሆንላችሁም ብሏል። ነገር ግን አንተ በመካከላችን ስትመጣ፣ አንተ በመንገዳችን ስትገለጥ እግዚአብሔር የነካው ነገር ሊባረክ ነው እንጂ የሚገባው ላይባረክ እንደማይችል አሳይተሃል። እናመሰግንሃለሁ። ክብርህን ገልጣል። እናመሰግንሃለሁ። ጨለማው አልጨለመብንም። እስራኤላውያን በዛ ጭንቅ ምድር፣ በዛ በግብፅ ምድር ጡብ እየተሸከሙ እግዚአብሔር ሆይ ብዙ ነገር እያደረጉ እየጮሁ ቀንበር ተሸክመው በሚጮሁበት በመከራ ጊዜያቸው ላይ እነርሱ ጋር ብርሃን ሲሆን በእግዚአብሔር በግብፃውያን መንደር ጨለማ እንደበረታ በኢየሱስም በማይመች ኢንቫይሮመንት ውስጥ እንኳን ቢሆን አልቆምንም፣ አልጠፋንም። ብርሃን በርቶልናል። ጨለማው ደግሞ ጨልሞበታል። እኛ ላይ አልጨለምብንም። እኛ ላይ መከራ አላየንም። እኛ ስቃይ አላየንም። እኛ እግዚአብሔር ግራ አልተጋባንም። በኢየሱስም እናከብርሃለን። አባባ ሆይ ደጆቻችንን ከፍተሃል። እንዴት ደስ ይላል! በእግዚአብሔር መመረጥ፣ በእግዚአብሔር መክበር እንዴት ደስ ይላል! እግዚአብሔር በምድር ላይ ሲያገን እንዴት ደስ ይላል! ጨለማ በእናንተ ምክንያት ተስፋ ሲቆርጥ እንዴት ደስ ይላል! እግዚአብሔር መከራንና የመከራ ምንጭ መናፍስቶችን ተስፋ ሲያስቆርጥ በእናንተ ላይ እንደማይሆን ሲያረጋግጡ እንዴት ያለ ደስታ አለው መሰላችሁ! እግዚአብሔር ያከብርሃለሁ። በጌታ በኢየሱስም ወንድሜን ስላገስ፣ እየሰማችኝ ያለችውን እህቴን ስላገስ አመሰግናለሁ። ከዚህ ሰዓት ጀምሮ እነዚህ ሰዎች ስለማይቆሙ በኢየሱስም ምህረት ስለሚያስቀጥላቸው፣ ሰው በምህረት ካልሆነ በስተቀር በምንም ነገር ሊቆም አይችልም፣ ሊራመድ አይችልም፣ ሊሄድ አይችልም፣ ሊጸና አይችልም። አባት ሆይ ምህረት ስለሚያስቀጥላቸው በእግዚአብሔር ምህረት፣ እኔ ግን በምህረት ወደ ቤት እገባለሁ እንዳለ ዳዊት፣ በአንተ ምህረት ደግሞ በቤት ለዘላለም እንደሚኖር እንዳወጀ በክርስቶስ ኢየሱስ ስም ስለነዚህ ህዝቦች መቀጠል አመሰግናለሁ። ስለነዚህ ሰዎች ማረፍ አመሰግናለሁ። በእግዚአብሔር ቤት ተተክለዋል እንደሚል ቃል በኢየሱስ ስም በአንተ ፊት ስለተተከሉ አመሰግናለሁ። ጸልያለሁ ለነሱ ዛሬ ሐዘን ከቤታቸው ይነቀል፣ ጨለማ ከቤታቸው ይነቀል። በጌታ በኢየሱስም የማይፈልጉት ነገር ተገርሶ ይውደቅላቸው። የጨለማ ምዕራፍ ከነርሱ ዙሪያ ላይ ይዘጋ። በኢየሱስም የሐዘን ቻፕተር ይዘጋ። የማይፈልጉት ነገር ያብቃ። ከዚህ ሰዓት ጀምሮ እግዚአብሔር ሆይ የመጨረሻቸው እንዲሆን ጸልያለሁ። መኖራቸው እግዚአብሔር ሆይ አንተን እንዲያስነግር፣ ስምህ የሚከበርበት፣ ስምህ የሚገንበት፣ እግዚአብሔር ክብርህ የሚነገርበት ማዕረጉ ናቸው በኢየሱስም። ተስፋ ሁናቸው በኢየሱስም።
እንዲቀጥሉ በጌታ በኢየሱስም እየሰሙኝ መንፈስ እንዲጋባባቸው ጸልያለሁ። አንተን እየሰሙ ቃልህን እየሰሙ ጸሎቱን እየሰሙ እግዚአብሔር ይመስገን እየተባለ በእነሱ ቤት ላይ ተአምራት እንዲሆን ጸልያለሁ። አባትና መድኃኒቴ ሆይ እየሰማችሁኝ ያላችሁ ሰዎች አብራችሁን ጸልዩ። አሁን በጌታ በኢየሱስም ለውጥ ይሁን እያላችሁ ጸልዩ። ለውጥ ይሁን። የማይለወጥ ሰው የለም በእግዚአብሔር ፊት ሆኖ ከእግዚአብሔር ጋር ቀጥሎ የማይቀየር ሰው የለም። እግዚአብሔር ነክቶት እንደ ትላንትና የሆነ ሰው አላየሁም። ያዕቆብን ነክቶ ለዘላለም ቀይሮታል። አንድ ግለሰብ ሆኖ አንድ ወንድሙን እየሸሸ ከወንድሙ እየሸሸ ወደ አጎቱ ቤት ተሰዶ ሌላ ሀገር ሄዶ ኖሮ 27 ዓመት ሙሉ አስቆጥሮ ሲመለስ እግዚአብሔር በመንገድ አግኝቶ ሲነካው ከዛ በኋላ 2 ክፍል ሰራዊት ሆነ፣ 12 ነገድ ሆኖ እስከ ዛሬ እስራኤል የምትባል ሀገር ሆኗል። አንድ ሰው በጌታ በኢየሱስም ኤልያስ እግዚአብሔር አግኝቶ እስኪነካው ድረስ ኤልዛቤልን ፈርቶ ሚሸሽ በየመንገዱ የሚሮጥ ሰው ነው። ነገር ግን ከዛ በኋላ መንፈስ ቅዱስ ረድቶ እግዚአብሔር ነክቶት ለውጦት ከዛ በኋላ እስከ ዛሬ የሚናገርበትን ታላቅ ገድል ፈጽሟል። እግዚአብሔር ክብሩን በሱ ምክንያት ወደ ምድርቷ መልሷል። እግዚአብሔር ነካችሁ ማለት በፍጹም ታሪካችሁ ይቀየራል። እግዚአብሔር ነካችሁ ማለት ቤታችሁ ይቀየራል። ተባርካችሁ ትቀራላችሁ። እግዚአብሔር ታቦት እያለፈ ወደ ቤቱ የገባው ያ አንድ ሰው ለ3 ቀን ታቦት ገብቶ ቤቱን ባርኮ አስቀረው። በጌታ በኢየሱስም ዛሬ በረከት ቤታችሁ እንዲገባ እያለፈ ያለ እግዚአብሔር እጅ ቤታችሁ እንዲገባ አባት ሆይ በረከት ቤታችን ይግባ፣ እጅ ቤታችን ይግባ፣ ተስፋ ቤታችን ይግባ። በኢየሱስም መቀጠልን እንድናይ እኛም ሰው መሆንን እንድናይ እግዚአብሔር ምድርቷ ላይ መክበድንና መክበድን እንድናይ ልጆቻችን ተስፋ እንዲኖራቸው ቤተሰቦቻችን እንዲቀየሩ ሀገር እንድንቀይር እግዚአብሔር ሆይ እኛ በልተን የምንሞተውን በረከት አንፈልግም። እህል ውሃችንን ልትባርክ እያመለክን እንድንባረክ መንፈስ ቅዱስ ሆይ ያንተ ሕይወት በእኛ ተትረፍርፎ እንዲታይ መጽሐፍ ቅዱስ እንደሚናገር እኔ ሕይወት እንዲሆንላችሁና እንዲበዛላችሁ እንድትትረፈረፍላችሁ መጣሁ እንደሚል በኢየሱስ ክርስቶስም የመጣበትም ዓላማ ሕይወት እንድትሆነን ነው። ከመሆን ብቻ አልፈ ለሌሎች እንድንደርስ እንድትበዛ እንድትትረፈረፍልን ነው። እግዚአብሔር በእኛ ያለ ያንተ ሕይወት ያ ብርሃን ያ ሕይወት ያ በረከት በኢየሱስ ክርስቶስም በሌሎች ሰዎች ሕይወት ለውጥ ላይ እንዲውል ጸልያለሁ። ከኛ ያለፈ በረከት ይምጣ፣ ከኛ ያለፈ እጅ ይምጣ፣ ከኛ ያለፈ ኃይል ይምጣ። በኢየሱስም ናና ከፊታችን ቀድመ ባርከን። አንተን በፈለጉስ ጊዜ እግዚአብሔር እስራኤላውያን ለብዙ ዓመታት ለ40 ዓመት ከጦርነት አረፉ እንደሚል በኢየሱስ ክርስቶስም አንተን በፈለጉ ጊዜ በክርስቶስ ኢየሱስም እንዳረፉ እንደዛ አሁንም በእኛ ቤት ውስጥ እየተፈለክ ነው። ትፈለጋለህ። በጣም በረከት ይፈለጋል፣ እጅ ይፈለጋል፣ መኖር ይፈለጋል፣ እንቅስቃሴ ይፈለጋል፣ ድምጾች ይፈለጋሉ፣ ምክር ይፈለጋል። በኢየሱስም መሪነት ይፈለጋል። ያላንተ ምንም ማድረግ ምንችል ሰዎች አይደለንም። እኛ ኩራት አድርገን የምናወራው ያንተን አብሮነት ነው። እኛ በኩራት ልናወራ ምንችል እኔነት የለንም። እግዚአብሔር ዘመድ የለንም። አጎት፣ አክስት፣ ዘመድ አናውቅም። በኢየሱስም አንተ ብቻ ስትመራን፣ አንተ ብቻ ስታስወጣን ስታስገባን፣ ካንተ ጋር ስንቀጥል አንተ ስትመራን፣ አንተን ስናይ ነው እንበረታው። ገና ቀና ብለን አንተ እንዳለን ትዝ ሲለን እግዚአብሔር ሆይ ብዙ እንደሆንን እንደማንሸነፍ እኛ ከብዙ ሕዝብ እንደምንበልጥ እግዚአብሔር ሆይ መድፍ ከታጠቀ ብዙ ነገር ከታጠቀ ወታደር በላይ ኃይል እንዳለን ይሰማናል። ምክንያቱም ቀና ስንል ያየነው አንተን ነው። ቀና ስንል የተመለከትነው አንተ ነው። እግዚአብሔር ሆይ አንተን እያየን እናመሰግንሃለን። ኦ አብሮነት ደስ ይላል። አብሮነት ደስ ይላል። አንተ ጋር መሆንን ምንኛ መታደል ነው። ዳዊት እንደተናገረ እግዚአብሔርን ሁል ጊዜ ፊት ለፊት ያየዋለዋል። በቀኜ ነውና አልታወቅም። አለመታወቅ ያለው አንተን በማየት ውስጥ ነው። አንተን ቀና ብሎ በመመልከት ያንተን አብሮነት በማወቅ ውስጥ ነው። በጌታ በኢየሱስ በበረከት አብረህን ሁን። እየፈወስክ አብረህን ሁን። እየተንቀሳቀስክ አብረህን ሁን። ቀናችን ውስጥ አስፈራራልን ጠላቶቻችን ጀርባ እንዲሰጡን ጸልያለሁ። በዛሬው ቀን ጠላቶቻችን ጀርባቸውን ይስጡን በኢየሱስም። ዳዊት እንዳለ የጠላቶችን ጀርባ ሰጠኝ እንዳለ በኢየሱስም ጠላት ሊዋጋ ማይችልበት ልመታ ብቻ የሚችልበትን ጀርባውን ስጠን፣ ደካማነቱን ስጠን። በኢየሱስም እንደማያሸንፈን አድርገህ አሳስረህ ስጠን። መጽሐፍ እንደሚል እግዚአብሔር አምላክ ጠላቶችን በፊት ለፊትህ አውጥቶ አጥፋው ይልሃል እንደሚል በኢየሱስም በለን። ዛሬ እንፈልጋለን። በለን። ጠላቶቻችን ከተቀበረበት ከተሰወረበት ከዛ ስፍራ አውጥተ አጋልጠ ስጠን በኢየሱስ ክርስቶስ ስም። እንዳያመልጡ ጸልያለሁ። ጠላቶቻችን ያዙት እየተባለ
በመንፈስ ዓለም ላይ እንዲያዝ ዛሬ ከዚህ እንዳያልፍ ያጎሳቆለን በዕዳ የዘፈቀን ተናግረን ሞገስ እንዳናገኝ ያደረገ በኢየሱስም ኖረን እንዳንፈራ ያደረገን ምድሪቷ እንዳትፈራን ሰዎች እንዳይፈሩን ጨለማን እንዳይፈራን ሲስተሙ ዝም ብሎ እኛን ብቻ እንዲዋጋ ያደረገ በጌታ በኢየሱስም ይሄ ጠማማና ሌዋታን የተቀጠቀጠ እንዲሆን ጸልያለሁ። ቤተሰቦቻችንን ያሳነሰ ልጆቻችንን ሊያሳንስ የሚፈልግ ትዳራችንን አቅም ያሳጣ ቤታችንን ሊመታ የሚፈልግ በእኛ ላይ ያነጣጠረ አሁንም ክፋት የሚያስብብን በክርስቶስ ኢየሱስም ካለበት እንድጋለጥ ጸልያለሁ። ከተሰወረበት እንድጋለጥ ጸልያለሁ። መደበቂያ እንዳይኖረው ጸልያለሁ። ዛሬ በበሽታ ቤታችሁን ያጠቃ ዘመዶቻችሁን ያጠቃ ቤተሰባችሁን የነካ መጽሐፍ እንደሚናገር በሽታን ከመካከልህ አርቃለሁ እንደሚል በጌታ በኢየሱስም በእናንተና በእርሱ መካከል ያለው ርቀት ሰፊ እንዲሆን ጸልያለሁ። አርቃለሁ የተባለው ቃል በእኛና በእናንተ ቤት ይፈጸም ዛሬ በጌታ በኢየሱስ ክርስቶስም። ዛሬ ሕያው ይሁን ቃሉ። እግዚአብሔር ሆይ ቃል ሕያው ይሁን። ኢየሱስም ቀብቶኛል በዲያብሎስ ጭቆና ስር ያሉትን ነፃ ወጣ ዘንድ ባዘን ፈንታ የደስታን አክሊል እሰጥ ዘንድ ቀብቶኛል ብሎ ይህ ቃል ዛሬ በጆሮአችሁ ተፈጸመ እንዳለ በኢየሱስ ክርስቶስም እየሰሙን ባሉ እኔም እየሰሙት ባለሁት በኢየሱስም ጆሮዬ ላይ ተፈጸመ፣ ጆሮአቸው ላይ ተፈጸመ። በሽታ ከመካከላችሁ እንዲርቅ ጸልያለሁ። በሽታ ከቤታችን ከእናት ከአባተ ከእህት ወንድሞቼ ላይ እንዲርቅ ጸልያለሁ። እንዳያገኛቸው ልጆችን እየተፈራረቀ እየመጣ የሚያሰቃይ የሚያስደነግጥ ድንገት ነካ የሚያደርግ በጌታ በኢየሱስ ክርስቶስም ይራቅ ዛሬ፣ የመጨረሻ ይራቅ ዛሬ። ለዘላለም ላይነካቸው ፈርቷቸው ይቀመጥ በኢየሱስም። ፈርቷቸው ከሩቅ ይቀመጥ በኢየሱስም። እንዳይቀርባቸው ጸልያለሁ፣ እንዳይቀርባቸው ጸልያለሁ። የበሽታ ጀርባ የተመታ ይሁን፣ የበሽታ አቅሙ የተመታ ይሁን፣ የበሽታ ኃይሉ የተመታ ይሁን፣ የድህነትና የጉስቁልና አቅም የተመታ ይሁን። አንዳንድ ነገር የማይሳካልን አንዳንድ ነገር አልሆን ብሎ ዋጋ እያስከፈለን ያለው እድለቢስነት አይደለም፣ አለመደመጥ አይደለም፣ እግዚአብሔር የሰጠንን ፌቨር አለመጠቀም ነው። በእግዚአብሔር ሞገስና በእግዚአብሔር አቅም በእግዚአብሔር ጸጋ ልክ አለመሄድ ነው። ይህንን አለማወቅ ነው። ዛሬ ያንን መጋረጃ ያደረገብን ጨለማ በኢየሱስ ስም እንዲመታ ጸልያለሁ። አቅም እንዳይኖረው ጸልያለሁ። እየሸነገለን ያለ አንደበታችንን ተጠቅሞ ክፉ እያናገረን ውሎ ከዛ በኋላ በዛ ቃል ጠምዶ ያዘን። መጽሐፍ እንደሚናገር በአፍ ቃል ተይዘ በአፍ ቃል ተጠመድክ እንደሚል በአፋችን ቃል ጠምዶ ያዘን፣ እንዳንንቀሳቀስ ያደረገን ጨለማው ኃይል አግኝቶ ሳይሆን እኛ በተናገርነው የያዘን በኢየሱስም ዛሬ ቃሉን እናፈርሳለን። እግዚአብሔር ያለን ብቻ ይሆናል። መንፈስ ቅዱስ ሐሳብህን ብቻ እንድታደርግ ጸልያለሁ። በጌታ በኢየሱስም በክርስቶስ ኢየሱስ ያለ ሐሳብ ብቻ እንዲከናወንብን ጸልያለሁ። በቤታችን ላይ በትዳራችን ላይ በልጆቻችን ላይ እግዚአብሔር ሆይ በምንሰራው ስራ ላይ በምንንቀሳቀሰው እንቅስቃሴ ላይ በሮቻችንን በምትከፍትበት በእያንዳንዱ ዘርፋችን ላይ በክርስቶስ ኢየሱስም ዛሬ ያንተ ባለጠግነት ያንተ ቸርነት ያንተ ምህረት ያንተ ማስፋፋት በኢየሱስ ስም እኛ ላይ እንዲሆን ጸልያለሁ። የክፉ ምክር የፈረሰ ይሁን፣ የክፉ ጨለማ የፈረሰ ይሁን፣ የጨለማው አቅም ሁሉ የተመታ ይሁን። ከዚህ ሰዓት ጀምሮ በእኛ ላይ እንዳይከናወንለት ጸልያለሁ። በእኛ ላይ አቅም እንዳይኖረው ጸልያለሁ። በእኛ ላይ በኢየሱስ ክርስቶስ ምንም አይነት ነገር እንዳይሳካለት ጸልያለሁ። ጸልዩ እንደዚህ እያላችሁ አይሳካለትም። ክፉ በቤቴ ላይ አይሳካለትም፣ በእናት በአባቴ ላይ አይሳካለትም፣ በእህቴ ላይ አይሳካለትም። በሩቅ በደንብ በተዛመድ ነው በየትኛውም ዘመድ ላይ አይከናወንለትም። እግዚአብሔር ሰውን በተደረገብን ነገር እንድንጠላ እንድንርቅ አድርጎ አላደረገንም። ምንም እንኳን ክፉ ቢሆኑ በነዛ ሩቅ ዘመዶቻችን እንኳን በኢየሱስም አይፈጸምም። በመካከል እየበጠበጠ ያለ ስርዓት እንዳይኖረን ያደረገ ጨለማ ብቻ እንድታሰበን ያደረገ በጌታ በኢየሱስም ዛሬ አቅም እንዳይኖረው ጸልያለሁ። ዛሬ በኢየሱስም ተመቶ እንዲወድቅ ጸልያለሁ። እንዳይከናወን ጸልያለሁ። መኖርህ በኢየሱስ ክርስቶስም ድል እንዲያደርግልን ጸልያለሁ። እግዚአብሔር ሆይ ምን አይነት የምትረዳ አምላክ ነህ! እናመሰግናለን። ምን አይነት ድንቅ አምላክ ነህ! ምን አይነት ህይወትን ብቻ የምታበዛ አምላክ ነህ! መጽሐፍ የተናገረው ኢየሱስ ክርስቶስ ይህን ቃል የተናገረው እንደዚህ ያለ እኔ የመጣሁት አለ ህይወት እንዲሆናችሁ ነው፣ ከዛስ እንዲበዛላችሁም ጭምር ነው አለ። ለካ ኢየሱስ እኛ ላይ የሚያየው እኛ ላይ የሚፈልገው የሰማይ ህይወት የእግዚአብሔር ህይወት የዘላለም ህይወት በእኛ ላይ እንዲሆንልን ነው። ሞት እንዳይሆን፣ ጨለማ እንዳይሆን፣ ሐዘን እንዳይሆን፣ እንዳናለቅስ እንዳንጨነቅ እሱን እንድናመልክ ነው። ከእርሱ ጋር እንድንራመድ ከእርሱ ጋር እንድንጓዝ ነው። ይሄ ማለት ምን ማለት ነው? እንዲበዛልንም ጭምር ነው የመጣው፣ እንድትረፈረፍ የእግዚአብሔር በረከት ባለጠጋ ታደርጋለች ይላል መጽሐፍ።
ባለጠግነት እንደምታውቁት ለራስ ብቻ መብላት አይደለም፣ የብዙዎችን ህይወት መቀየር ነው። የብዙዎችን ህይወት መለወጥ ነው። ብዙዎችን ከመንገድ ማንሳት ነው። ብዙዎችን ከመውደቅ ማንሳት ነው። በጌታ በኢየሱስ ክርስቶስ ስም ይሄ ህይወት በእኛ ላይ እየበዛ ስላለ አመሰግንሃለሁ። ሞት ለሚሸታቸው ሰዎች የህይወት ሽታ ስለምታደርገን በእኛ ህይወትን እያበዛህ ያለህበት እርምጃ እንድትቀጥለው ጸልያለሁ በጌታ በኢየሱስ ስም። አሁንም እናምናለን አባት ሆይ፣ እየቀጠልን ነው፣ እየጸለይን ነው በኢየሱስ ስም። ገና የተትረፈረፈው ህይወት ጋር አልደረስንም። ገና እንትረፈረፋለን። በዚህ ምድር ላይ ተትረፍርፈን እናልፋለን። አባባ እግዚአብሔር ሆይ እናመሰግናለን። ጸሎታችንን እንቀጥላለን በጌታ በኢየሱስ ክርስቶስ ስም። ባንተ ያለ ህይወት፣ የሚያበለጥግ ህይወት፣ የሰማይን ስርዓት የሚያበዛ በጽድቅ በቅድስና እግዚአብሔር ሆይ በየዋህነት በትህትና በኢየሱስ ስም መበልጠግ እንዲሆንልን ጸልያለሁ። በገንዘብ መበልጸግ ይሁን። ምድርቷን በማስተዳደር እግዚአብሔር ግፈኞችን ጸጥ የሚያደርግ ብልጽግና በእኛ ላይ እንዲሆን ጸልያለሁ። ቀማኞችን ብዙዎችን አስለቅሶ በብዙዎች እንባ ላይ የበለጸጉ ሰዎችን ጸጥ የሚያደርግ የሚያስተምር የእግዚአብሔር የሆነ የሰማይ የሆነ የመንግስትህ ባለጠግነት በእኛ ላይ እንዲሆን ጸልያለሁ። ይሄን ሁሉ ያደረክ እያስቀጠልከን ስላለ አሁንም በምንጸልየው ጸሎት ላይ ኃይል እያበዛልን ስላለ አመሰግናለሁ። በቀን ውሏችን ላይ አንተ ግሩም ጥበቃን ስለገለጥክ አመሰግናለሁ። አሁንም ማስተማሪያችን ስለሆንክ፣ አሁንም ጸጋን እየሰጠን ስላለ፣ አሁንም መልካምነትን እያበዛልን ስላለ፣ አሁንም ደግነትህ እየመራን ስለሆነ አመሰግናለሁ። በጌታ በኢየሱስም አንቆምም አንተን እየጠራን፣ አንቆምም አንተን እያለን፣ አንቆምም እግዚአብሔር መልካም ነው እያለን፣ አንቆምም በጌታ በኢየሱስም ቸርነትን እያየን አንቆምም። አባቶ ያመሰግናለሁ። አሁንም ከፍ በል፣ ስምህ ከፍ በል በጌታ በኢየሱስ ስም። እናከብርሃለን እግዚአብሔር ሆይ።